በቀላሉ ሰው ተገናኝቶ ኒካህ አድርጎ አብሮ መኖር ቢጀምር ዊ አር ሙስሊም። ማንም ሰው ጥፋት አለበት። ተቀበለ የተባለው አባልነት የሚመዘገቡትን እንጂ ለመጋባት የሚመጡትን አልተቀበልኩም ብሏል። አሁን ኤግዛምፕል 100,000 ብር ሊያገናኝ ጠየቀ ሚል ነገር ስንሰማ ለአእምሮ ለመቀበል ራሱ ይከብዳል። የወለደ ያሳደገ ራሱ 100,000 ብር አይጠይቅም እንኳን ሐላልኩም ይቅርና። ካሴት ካለች አንተም እንድትመልስልን እንፈልጋለን። ካለችም እሷን መታ እንድትናገር እንፈልጋለን። ሲጀመር አንድ ሰው ያለ ፍላጎቱ አላገባም ይሄ ነገር ይቅርብ ነው ታው እንደዚህ አይነት ነገር እሳቸው መተው ቢያወሩት ነው። ሲቀጥ እውነቴን ነው ላ ሐላል ሐቅ ነው ማውራት ያለብን። እኔ እውነቴን ነው ያስያ ብዙ ያልተግባቡበት ነገር አለ። ብዙ ጫና ያደረጉት ነገር አለ። ፈልጎ በተደጋጋሚ ጀማልን ሊያታልለው ሞክሮታል። ብዙ ገንዘብ ሰጣለሁ ብሎቱ فمن شرح الله صدره للإسلام فهو على نور من ربه አሁን ኤግዛምፕል 100,000 ብር ሊያገናኝ ጠየቀ ሚል ነገር ስንሰማ ለአእምሮ ለመቀበል ራሱ ይከብዳል። የወለደ ያሳደገ ራሱ 100,000 ብር አይጠይቅም እንኳን ሐላልኩም ይቅርና። ሌላው ከጠየቀ የጠየቃት ሴት አምሶሪ ምክንያቱም እንዲራዘም ስለማልፈልግ ነው። ሐላል ጀማል ከጠየቅ የጠየቃት ሴት አጋባሻለሁ ብለህ 100,000 ብር የጠየቃት ሴት ካለች አንተም እንድትመልስልን እንፈልጋለን። ካለችም እሷን መታ እንድትናገር እንፈልጋለን። እኔ ቅድም የመጀመሪያው መንሱር ሲናገር የሰማሁትኝ the same things ይሄንን የተናገረው መንሱር ጓደኛዬ ከአሜሪካ መጥቶ ድሮታል አለ። ያደረግነው ሄደዛ ፎቶ አየ፣ ከዛ ቤተሰብ ተጠራ፣ ኒካህ ተደረገ። የልጅቷን ቁጥር እንኳን አልሰጠም ብሎ ነው የሰማሁትኝ። አላህ በሚያውቀው Subhanahu Wa Ta'ala እዚሁ ጋር ነው የተነጋገርነው። ስለዚህ አሁንም አንተ የጠየቀው 100,000 ብር የጠየቀው ሰው ካለ ራስህ መጀመሪያ ካንተ ነው የምጠይቀው። ካለ ራስህ ተናገር። እኔ አጠፋቸዋለሁ። ጀማል ልናገራቸው ብዬ ነው ከማጥፋት። እሺ ጀማል በደንብ ስሙ። ይኸውልህ ጀማል አሁን ኮሜንትም ላይ የሚጽፉትን እያየህ ነው። ገንዘብ ተቀብሏል፣ ገንዘብ ከሰው ተቀብሏል፣ ገንዘብ ጠይቋል፣ ድምፅ አለ የተቀዳው እያሉ ነው ያሉት። የመጀመሪያው ማንነት ሲገባ ጀምሮ እያየህ ያለሁት ምንድነው ሐላልሆም ሲመዘግብ ገንዘብ ይቀበላል እያሉ ነው ያሉት። እሱም በተመለከተ የምትናገረው ነገር ካለህ ተናገር። እሺ መርሐባ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስናጋባ ወይንም ስንመዘግብ ገንዘብ ተቀብሎናል የምትሉ ሰዎች ካላችሁ መረጃ ይዛችሁ መታችሁ በሐላልኩም ስም እንዲመለስ እናደርጋለን። ኢንሻአላህ ለአባልነት ገንዘብ ጠይቀናል። አባል ሁኑ ብለን 100,000 ብር ጠይቀናል። ማንንም ሰው ጠይቀናል። ማንኛውም ድርጅት መስራች ሁኑ 100,000 ብር ክፈሉና መስራች ሁኑ አብረን ድርጅቱን ከፍ እናድርግ ብያለሁ። አዎ ቮይስም እያደረግኩ ነው የምጠይቀው። በግልጽ ነው። እኔ መደባበቅ ነገር አይመቸኝም። በግልጽ ማለት ሌላ ሰው ቢሆን ቮይሱን ያጠፋዋል። እኔ ቮይስ ያደረግኩላቸውንም አላጠፋሁት። አንዴ ቮይሱን ክፈትልን ማለት ጀማል አንድ ጥያቄ ይኸውልህ አሁን ሁለት ነገር ነው። የመጀመሪያው ስትመዘግብ ትዳር የሚፈልጉትን ስትመዘግብ እንደምትቀበል ነው እያሉ ያሉት። መጀመሪያ ይሄን ክሊር አድርገው። ከዛ በተረፈ ለምንድነውስ ገንዘብ የጠየቀው የሚለውን ክሊር አድርገህ ተናገር። ምክንያቱም እኔም ይሄ ጥያቄ የኔም ጥያቄ ነው። መርሐባ ኢንሻአላህ እኛ ስናጋባ ወይንም ስንመዘግብ መስፈርት ስንቀበል ምንም አይነት ክፍያ ምንም አይነት ኮሚሽን አንቀበልም። ምንም አይነት ክፍያ ምንም አይነት ኮሚሽን አንቀበልም። አባል ሁኑ ብለን 100,000 ብር ጠይቀናል። አባሎቹ ተሰብስበን 100,000 ብር ወስነን በ100,000 ብር ጸድቆ 100,000 ብር እንዲሰበሰብ ለዚህ ድርጅት የምስረታ ፕሮግራም ነበረ። በተለያዩ ሀገሮች ቢሮ ኦፊስ ለመክፈት 100,000 ብር ጠይቀናል። ያስገቡ ሰዎች አሉ። 4 ናቸው እዚሁ አሉ ኢትዮጵያ ውስጥ። ከዛ ያለፈ አስገብቻለሁ 100,000 ብር እንዲሁም ብር በልቶናል የምትሉ መርሐባ
ተፈደለ። ስለዚህ አንተ እያልክ ያለኸው ድርጅቱን ስትከፍቱ ነው 100,000 ብር የሰበሰባችሁት? አልገባኝም። ድርጅቱን ስትከፍቱ ነው ወይስ ከተከፈተ በኋላ ነው? ወይስ አባል ሁኑ ያልከው ድርጅቱን ልትከፍት ስትል ነው ወይስ ከተከፈተ በኋላ ነው? ድርጅቱ ሳይከፈት መጀመሪያ ድርጅቱ ሲቋቋም በቲክቶክ ፕላትፎርም የማውቃቸውን ሰዎች አወል የሚለውን አስገቢው እዚህ ጋር አወል የሚለው ራሱ አባላችን ነው። 100,000 ብር የከፈለ አባላችን ነው። ወንድማችን አንዱ አባላችን ነው። አወል የሚላል አስገባኝ የሚለው ከዛ 100,000 ብር ይህን ድርጅት ስናቋቁም 100,000 ብር አዋተን በግሩፕ ዲስከስ አድርገን ለዚህ ድርጅት በቂ ነው ብለን አዋተን ነው እየሰራን ያለን። ተቀበለ የተባለው አባልነት የሚመዘገቡትን እንጂ ለመጋባት የሚመጡትን አልተቀበልኩም ብሏል። ለመጋባት የመጡ ተቀብሏል የሚሉ ሴቶች ካሉ አምጧቸው። ከድር ጀማል ወንድሜ ማለት ነው። አንቺም የምታውቂው ካለ ማለት ነው። ለአባልነት ግን አንድ ሰው ድርጅትን በሚያቋቁምበት ሰዓት አባል የሚመዘገብ ሰው ብር ሊያዋጣ ይችላል። አይ ከዚህ ውጭ እሱ ከተናገረው ውጭ ሌላ ውሸት ካለ እሱን ይዛችሁልን ኑ። ምክንያቱም ሐቅን የፈለግነው መቋጨት ስለምንፈልግ ይሄንን ነገር ማለት ነው። ሐጂን በተመለከተ እሳቸው ባሉበት ቢሆን ጥሩ ነው። ለምንድን ነው እሳቸው ባሉበት ያልኩት? ከዛኛው እሱ ጋር ተቀጥራ ከምትሰራው ሰው ሙሉውን ሰምተናል እኛ ቀድም ማለት ነው። ሐጂና ልጅቷ ደግሞ ሐላል ጋር ተመዝግበው እንዳልተገናኙ አረጋግጠናል። ይሄ አንቺ አይ ሐላል ጋር ተመዝግበው ነው ሐጂም እሷም የተገናኙት ካልሽ እሱ መረጃ ካለሽ ስጭን። ግን የሰማነው እንግድነት ሰው ቤት ሄደው ሐጂ እሷን አዩአትና ወደ ሌላ ነገር ሊገቡ ሲሉ በካሜራ ስናይ ወደ ኒካህ እንዲገቡ አደረግን የሰማነው። አይ ሐጂ ተመዝግበው እሷም ተመዝግባ ሐላልን ያገናኛቸው ካላችሁ እሱ መረጃ ካለ ስጡን። ምክንያቱም ሐላልን እዚህ ጋር ጀማልን ጥፋቱን ለማለት ነው። እንደዛ ብለሽ ተቀበለ የተባለው አባልነት የሚመዘገቡትን እንጂ ለመጋባት የሚመጡትን አልተቀበልኩም ብሏል። ለመጋባት የመጡ ተቀብሏል የሚሉ ሴቶች ካሉ አምጧቸው። ከድር ጀማል ወንድሜ ማለት ነው። አንቺም የምታውቂው ካለ ማለት ነው። ለአባልነት ግን አንድ ሰው ድርጅትን በሚያቋቁምበት ሰዓት አባል የሚመዘገብ ሰው ብር ሊያዋጣ ይችላል። አይ ከዚህ ውጭ እሱ ከተናገረው ውጭ ሌላ ውሸት ካለ እሱን ይዛችሁልን ኑ። ምክንያቱም ሐቅን የፈለግነው መቋጨት ስለምንፈልግ ይሄንን ነገር ማለት ነው። ሐጂን በተመለከተ እሳቸው ባሉበት ቢሆን ጥሩ ነው። ለምንድን ነው እሳቸው ባሉበት ያልኩት? ከዛኛው እሱ ጋር ተቀጥራ ከምትሰራው ሰው ሙሉውን ሰምተናል ቀድም ማለት ነው። ሐጂና ልጅቷ ደግሞ ሐላል ጋር ተመዝግበው እንዳልተገናኙ አረጋግጠናል። ይሄ አንቺ አይ ሐላል ጋር ተመዝግበው ነው ሐጂም እሷም የተገናኙት ካልሽ እሱ መረጃ ካለሽ ስጭን። ግን የሰማነው እንግድነት ሰው ቤት ሄደው ሐጂ እሷን አዩአትና ወደ ሌላ ነገር ሊገቡ ሲሉ በካሜራ ስናይ ወደ ኒካህ እንዲገቡ አደረግን የሰማነው። አይ ሐጂ ተመዝግበው እሷም ተመዝግባ ሐላልን ያገናኛቸው ካላችሁ እሱ መረጃ ካለ ስጡን። ምክንያቱም ሐላልን እዚህ ጋር ጀማልን ጥፋቱን ለማለት ነው። እንደዛ ብለሽ የነበረውም ብሏል። አቁም ብዬ ነው ያስቆምኩት እኔ። ስለዚህ አንቺ ጋር ደግሞ አሁን እሳቸውን በግድ አስገድደዋቸው ነው ያልሽው። ይቺን ሴት እንግዲህ ሰው ቤት የምትሰራ ናት። በግድ ተገደው እንዳገቡ ነው እየተናገርሽ ያለሽው። እሺ በግድ ተገደው ወይ እህቴ አንተ ላይ እኔ ለማንም ብዬ አይደለም እዚህ ጋር ማወራው ማለት ነው። ሲጀመር አንድ ኒካህን የሚያገናኝ ሰው እነሱ ይፈላለጉ አይፈላለጉ እሱን እንዳለ ሆነ ማለት ነው። ትዳር ውስጥ እንኳን ሲገቡ ልጅቷ እዛ ቤት እዛ ሳሚ ጋር ስንት ዓመት አለች ነው ያለው? 2 ዓመት አብሬ እኔ ጋር ኖራለች፣ አውቃታለሁ በደንብ ልጅቷን አውቃታለሁ ነው ያላቸው አይደል? ግን እኔ እንጃ እኔ አላውቅም። ሐላል ሌሎቻችሁ ሚውታርጉ ሁለቱ ያው ጀማልና አሳው ሚዲያ ላይ ይወጣው ፕሊዝ ሌሎቻችሁ ሚውታርጉ ጀማልና አሳው እዚህ ጋር ሚዲያ ላይ ይወጣው ብቻ አይደለም። ገባችሁ? ይሄ ነገር ልጅቷ እዛ ቤት ተቀጥራ ስራ ከጀመረ ስንት ወሯ ነው? የሷን ባህሪ በደንብ አውቃለሁ ብለው በዛ በዚህ ብለው አስገቧቸው። ሀታ የሰርጋቸው ቀን ራሱ ስነ ስርዓት ያለው ሰርግ አልነበረም። ሐላል እኔ እዚህ ጋር በይሁሉ ሰው ባለበት ማውራት አልፈልግም ብያለሁ። አውቃለሁ አላለም። ይኸውልሽ የቲም ናት ይቺ ልጅ፣ የቲም ናት ይቺ ልጅ፣ የቲም ናት። ባሏ የሞተባት ናት። ስሚ ሄቨን አንዴ፣ ባሏ የሞተባት ናት ሄቨን።
ነገር ሶሻል ሚዲያ እኮ ነው። አሲያ ቅርታ ቆይ ሉላ አንዴ ኖ አሁን ቆይ አንዴ ሌሎቻችሁ አታውሩ። ሚዩት አድርጉና ማለት ነው። አሲያ ሄቨንና ሐላል ያውሩ። ሌሎቻችሁ ሚዩት ምን አለ አሁን ሄቨን እጇ ላይ ያለ መረጃ ሊኖር ስለሚችል ባላት መረጃ ትናገር። ግን እኔ ቅድም ያኛው ልጅ የተናገረው ስላለ ሐጂ የምናከብራቸው ናቸው። መሐላች ችግር ተፈጥሮ ከሆነ አፉ እንዲባባሉ ነው። አፉ እንዲባባሉ ነው። ግን አሁን አንቺ እየተናገርሽ ያለሽው ሐጂን አስገድደው ነው ይቺን ልጅ የዳሯት ነው። አንድ ጥያቄ ልጠይቅሽ የኔ እህት፣ ሐጂና እንትና ጀማል የተናገረው ሐጂና እኔ እንግድነት ሰው ቤት ሄደን ነው ልጅቷን ያያት ያለው ውሸት ነው? እሱ ጋር ነው የተገናኙት? እሱ ሐላል የሚያጋባው ድርጅት ላይ ነው የተገናኙት ወይስ እንዳለው እንግድነት ሄደው ነው የተገናኙት? እቺን ንገሪ። የዛን ሰዓት ድርጅት አልተቋቋመም። ድርጅት የተቋቋመ አሁን ነው። ገባኝ። ድርጅት የዛን ሰዓት አልተቋቋመም። ግን ነገርኩሽ እኮ አንድ በትክክለኛ ትዳር የሚገባ ሰው የሰርጉ ቀን ራሱ ሰላም አለው። እኔ ይሄን ማውራት አልፈልግም። ከዚህ ሁሉ በዚህ በሚዲያ ያለው ነገርም ተቋርጦ በውስጥ ያለው ነገር እንጨርስ ብያለሁ። ይሄ እንደዚህ ዝርዝር በቀላሉ ሰው ተገናኝቶ ኒካህ አድርጎ አብሮ መኖር ቢጀምር ዊ አር ሙስሊም። ማንም ሰው ጥፋት አለበት። አልሐምዱሊላህ የሆነ ሰዓት ላይ ደግሞ ሁላችንም ከጥፋት ራሳችንን ጠብቀን ወደ ዲን ወደ ሐላል እንሄዳለን አይደለ? በዛ ሰዓት የሆነ ቀለል አድርጎ አሁን በዚህ ዘመን የሰርግ ጋጋታ፣ የፍርድ ቤት ጋጋታ፣ የምናምን ጋጋታ ብዙ ነው። ያን ስቴፕ ላለማለፍ ሰው ዚና ውስጥ ይወድቃል። ይሄ ሰውዬ ይዞት መጣ ብዬ የማስበው ነገር ግን ነገሮቹን ኢዚ ያደረጋቸው። ኢዚ ያደረገበት መንገድ ግን በሸሪያው መንገድ ነው፣ በሸሪያው በኩል ነው። ፈልጎ በተደጋጋሚ ጀማልን ሊያታልለው ሞክሮታል። ብዙ ገንዘብ እሰጥሃለሁ ብሎት ሁሉ ስልክ ሊሰጠው ፈቃደኛ አልሆነም። መጨረሻ ግን እዚህ አዲስ አበባ ያለው ልጅ ጋር ኒካህ ጀማል ባይዘው ራሱ ነው ኒካህ አምጥቶ እንትን የሚያደርገው። ኒካህ የሚያስደርግለትም ሰው አለ፣ ወረቀትም አለው። ከዛ በኋላ ኒካህ ካደረጉ በኋላ ተለያየ። እኔ ይሄንን የማውቀው ይሄንን ነው። ጀማል ይሄን ፕሮግራም ከመጀመሩ በፊት ስልክ 100 ጊዜ ሆኖ የደወለው እኔ ጋር አላነሳም ነበር ስለማላቅ ብዙ ጊዜ ስልክ ባይቻንስ ግን የሆነ ቀን አነሳውና አናገርኩት። እንደዚህ ነገር ፈልጌያለሁ አልኩት። ወላሂ አሲያ እኔ ብዙ ጊዜ ሰዎች ይሄን ጉዳይ ሲቃረኑ በጣም ነው የምናደደው። ለምን ብትይ ሰዎች ከዚና ለመቆጠብ ባይ ኤኒ ሚንስ ድልድይ ሆኖ ሰው ቢገናኝና ወደ ሜሬጅ ቢሄድ ወደ ሐላል ቢሄድ ምንም ጉዳት የለውም። ገባሽ? ይሄ ፕላትፎርም አንቺ ባታገናኙም እዚህ ገስት ላይ ያለውንም ሰው እዚህ ኮሜንት ላይ ያለውንም ሰው ፎሎ አድርጎ ሲምፕሊ መገናኘት ይችላል። ግን በአላህ መንገድ የሆነ ሰው መሃል ላይ ሆኖ እነዚህን ሰዎች ኒካህ ቢያደራርግና ሐላል ቢሆኑ ወላሂ በዚህ ምድር ላይ ኒካህ ማድረግ ሲምፕል በቃ በዚህ ምድር ቀላል ነገር ቢኖር ኒካህ ማድረግ ነው። ሸርጡን ጠብቀሽ ከሄድሽ ማለት ነው። ገባሽ አይደለ? ዚና ማድረጉን ኢዚ ዌይ አድርገውታል። ሰው ምን አለበት እንደዚህ አይነት ነገሮች ቢኖሩና በቀላሉ ሰው ተገናኝቶ ኒካህ አድርጎ አብሮ መኖር ቢጀምር። ዊ አር ሙስሊም። ማንም ሰው ጥፋት አለበት። አልሐምዱሊላህ የሆነ ሰዓት ላይ ደግሞ ሁላችንም ከጥፋት ራሳችንን ጠብቀን ወደ ዲን ወደ ሐላል እንሄዳለን አይደለ? በዛ ሰዓት የሆነ ቀለል አድርጎ አሁን በዚህ ዘመን የሰርግ ጋጋታ፣ የፍርድ ቤት ጋጋታ፣ የምናምን ጋጋታ ብዙ ነው። ያን ስቴፕ ላለማለፍ ሰው ዚና ውስጥ ይወድቃል። ይሄ ሰውዬ ይዞት መጣ ብዬ የማስበው ነገር ግን ነገሮቹን ኢዚ ያደረጋቸው። ኢዚ ያደረገበት መንገድ ግን በሸሪያው መንገድ ነው፣ በሸሪያው በኩል ነው። ምንም ጉዳት በማይፈጠር መልኩ ስልክ ቢሰጥ ኖሮ ወላሂ ስልክ ቢሰጥ ኖሮ እኔ ነበርኩ እዚህ ሚዲያ ላይ ወጥቼ የማጋልጠው። ለምን እንደዚህ ሙስሊም ሆኖ ሐላል የሚል የእስልምና ስም ይዞ ስልክ እያለዋወጠ ገንዘብ ተቀብሎ የሆነ መጥፎ ነገር በዛ ልጅ ላይ ቢያደርግ እኔ ነበር የማጋልጠው። ከዛ በተረፈ ግን ኦፖርቹኒቲዎች ኑሮ ሰዎች መጋባት ከቻሉና ኒካህ ማድረግ ከቻሉ ጉዳት የለውምና እባካችሁን ዘመቻውን አቁሙ። ከባድ ዘመቻ ነው ያለው። እኔ እያየው ነው ዘመቻውን። ብር ተቀበለ እኔን ጠይቆኛል። እኔን ያኔ 100 ጊዜ ደወለ ያልኩሽ ጊዜ ብር ጠይቆኛል። ይሄን ነገር ልሰራ ነው መንሱር እባክህን አግዘኝ ስለኝ ነው። እንደዚህ አይነት የሰው ነገር ያለበት ነገር ውስጥ እኔ
አይዲያው ጥሩ ነው፣ ሐሳቡን ጥሩ ነው፣ መርዳት ነው። ግን ይሄን ነገር ብታደርጊ ምን ይሆናል መሰለሽ? ይሄው አሁን የተባለው ነገር መንሱር ደግሞ ብር እየሰበሰበ ነው ትባላለውና ጀማል ወሬ ጉዳይ አላግዝህም፣ ግን ወላሂ ጀዛ የምታገኘው ከአላህ ነውና ይሄን ነገር በርታበት። ብዙ እህቶች ትዳር የላቸው እኔንም ጨምሮ ብዙ ወንድ ትዳር የለውምና ምን አለበት ድልድይ ሆኖ ሰው በቀላሉ ኒካህ አድርጎ መኖር ቢችል ገርል ፍሬንድ ቦይ ፍሬንድ ተብሎ አመት 2 አመት በዚና ከሚቆይ ኒካህ አድርጎ ያለውን ነገር ቢያይ ምንድነው ችግሩ? ቀለል ያለውን አላህ ያመጣልንን አላህ ያገራልንን ኒካህ ማድረግን ሐላል ሆኖ መንቀሳቀስን ይሄን መድረክ መክፈቱ ምኑ ላይ ነው ወንጀሉ? ገንዘብ ተቀብሎ እያጭበረበረ ከሆነ ግን በዲነል እስላም ስም አላህ የውመል ቂያማም ይጠይቀዋል፣ ዱንያ ላይም ደግሞ ያዋርደዋል። ይሄን ሰው ግን በፍቃደኝነት እኔ ለምሳሌ የምፈልጋትን ሚስት ብድረኝና 1 ሚሊዮን ብር ብሰጠው ማንን ምን አገባው? ይሄ ሰውዬ እኮ ቢሮ ተከራይተው ነው የሚኖረው። እኔ እንደውም ምን አልኩት? ኢንካም ከሌለህ በምንድን ነው ጀነሬት የምታደርገው አልኩት። ወላሂ መንሱር እኔ አንዳንድ ስራዎችም አሉኝ በተቻለኝ መጠን ግን ይሄንን በራሴ ሄድና ወደፊት ይሄ ትልቅ ፋውንዴሽን የማድረግ ህልም አለ ውስጥ ያለኝ። በቃ አላህ ይርዳ። ብዙ ሰዎች ዚና ላይ እየወደቁ ነው። ብዙ ሰዎች እንትን እየሆኑ ነው። ኢቭን እኔ የሆነ ብዙ ብር ሳይሆን ይሄ 100 ሺህ ምናምን ሳይሆን 1000 ብር ወይ 500 ብር ዝም ብለህ ሰዎች ሰመቶ ሲመዘገቡ ኦፊሻል አድርገህ ሰብስብ ብየው ነበር። ለምን ለቢሮም ለብዙም ነገር ያስፈልገዋልና አይ እንደዚያ ነገር ውስጥ አልገባም ነው ያለኝና ምን ለማለት ፈልጌ ነው አሲያ እኔ ይሄ ፕላትፎርም በዚህ ባለኝ ፎሎወርስ እንደዚህ እንደ ጀማል አይነት ነገር ባደርግ ሸሪዓው በሚፈቅደው መንገድ ተከፍቶለት ሰው ቢገናኝና ቢጋባ ሐላል ኒካ ቢያደርግ ይሄ የሰርግ የጦርነት የገንዘብ ጋጋታ ትቶ ቀለል ባለ መልኩ ሐላል አድርጎ አብሮ መኖር ቢችል ወላሂ ትልቅ ነገር ነው። ይሄን መድረክ እንደዚህ አይነት ነገሮች ሲመጡ ገና